ተኛ ሰምቶ ቦምቦኩላት ባቢላኑ ከመጣ ዘለል ዘለል እምትኑ ከያዝኩ እናት ጋር ይታዘል አስላሽ ሱኑ ግራ ፖሊም በስድስት በዝግታ ጠላቴን ወጋ ወጋ ሳለን ላንተ ብዬ እኮ ነው ጫካ ሄጄ እንጨት ተሸክሜ አምጥቼ ሽጬ ማበላ ካፍሮቱ በሰላይ ቀለጠ ለሰር ያለው ስለት ለፈንገት ቆረጠ አጅሬ ገለባ ላይፍ አለወጥ ጋንሻት ሻቻት ወንድ ልጅ አይወድም ቺቻት ሳገኘው ሚሰማው ጋንሻት ኤሞን ኒገ ይርሻት አይወጣም ከገባበት እሳት ይሮጣል ይሮጣል። ይሄ የኛ ታሪክ ነው የዛጎሎች። በደንብ እንተዋወቅ። ማክ እባላለሁ። ይሄ ደግሞ ወንድሜ ነው ሴንቲ። ዛጎል መንደር በሌብነት ደረጃ ፒኤችዲያችን ይዘናል። በእኛ መንደር ውስጥ ያልተሰረቀ ነገር የለም ነው ምላችሁ። ስፔኪዮ፣ ጎማ፣ መረጋገጫ ብናጣ የሰውን ቀልብ ራሱ ይዘን እንመጣለን። እንግዲህ አይታችሁ እንደሰማችሁት ነው፣ ሁሉም ነገር በእጃችን ነው። ግን አንዳንዴም ደግሞ እኛ ሰፈር ላይ የሚመጡብን ችግሮች አሉ። ልክ እንደ ወንድሜ ስልኬን መልስልኝ አንተ ሌባ፣ የሌባ ልጅ። በቃ ያየሹ መጣው። ስማ ወንድሜ አዲስ አበባ ተራይቱ ጋር ያውና ዛፍ ያኛው መኪና ነው። እሺ አረ ዛሬ ምን አይነት ቀን ነው በእናትህ? ያስጠላ ጀለሲ አዲስ ፍሪክ ነው እንዴ? እና ይበላ በቃ በእናትህ አቤት። ወይኔ ስልኬ ሌባ ያዙልኝ። ማርክን የላከው አሁን ሽጠው በለው። ስልኬን አምጣ። አላየው። ስልኬን መልስልኝ አንተ ሌባ፣ የሌባ ልጅ። በል እንግዲህ ቻለው። ወይኔ ወንዱ ወይኔ ሙዬ አዲስ አበባ ነሽ? አዎ። የቱ ጋ ነው? ያው እዛ ጋ የሞላ መኪና አለ። ስማ ማክ አንድ ሰው ቦታ አለው። ኋላ ወንበር አንድ ሰው ነው ያለው። ነይማ ገቢና አለ ቦታ አንተ። እሺ በቃ ይቅርታ። ተነስ፣ ኋላ ወንበር ግባ። ናይ ግቢ ስማ በቃ ሞልቷል፣ ና መውጣት ትችላለህ። ሙዬ ወንድሜ ላይ ደከምሽ መሰለኝ። እንደዛ ነገር። ለማንኛውም በሱ ጉዳይ ከኔ ነው ድርድር የምታረጊው። ወይኔ ስልኬ ጀሞቁሟን በፈገግታ ሙርንገተን ስንፈታ አንዷ ፈሪ ተቀስታ ተከበብን በባቢላን ሊሰግሱ መስለው ሙራን ወጭማራው ጀማ ሲደራንራን እኛ ግናደን ወይ ሰሞኑ ምንም ሰላም የለም። እንቅልፍም እየተኛው አይደለም። ለምን? አንዳንድ ትዝታዎች ሰላሜን እየነሱት። ያ የተረገመ ልጅ አሁንም ወደዚህ ሰፈር እየገባ እየመሰለኝ ነው። ሁሉም ነገር አልፏል። በቃ እርሺው። ፈጣሪ ሆይ ያ ምሽት ድጋሚ እንዳይመጣ።
ሳገኘው ሚሰማው ገንሻት ኤሞን ኒጋ ኢርሻድ አይወጣም ከገባበት እሳት ይሮጣል ይሮጣል ገንሻት ክሊክላክ አንተ ይህ ምልክት ጌታ አይተን መስለው ታች ሰፈር መግቢያው ጋር ተስሏቸው ይሄ ነገር እኮ ከጠፋ ረጅም ዓመት ሆኖታል። ማን ሊስለው ይችላል? ድጋሚ ይሄ ስዕል እንዴት እሱ ተመልሷል ብለህ ታምናለህ እንዴ? እሱ እኮ ከሰፈራችን ከጠፋ ረጅም ዓመት ሆኖታል። የሆነ ስህተትማ ተሰርቷል። ህልሟ ትክክል ነበረ። ኤንዲ ዛጉር ውስጥ ነው ተመልሷል። አታወራኝም? ማክማክ የወረቀት ባለፈው ከመጡ ሴቶች የሰረቅነው ነው። እስኪ አረማ ከዛች ገንገበት አሩጊ ተበላን። አስፈላጊ መረጃ ይመስላል። ቶሎ ይመለስላቸው። አረማ ከቴትዬን አይነፋም። እንደዛ ጥንብር ኩሳችንን አውጣ ይመለስላት ትላለን። አረ አይነፋም። እንደዚህ ሰፈር ውስጥ እንደዛ አክታብርማ መመለስ የለበትም ጭራሽ አይሆንም። እቺ ጋር የቆንጆ አለቅላቅ አረማ መለስላት ምናምን ትላለህ። ደሞ ልመልስላት ብትልስ ቤቷን አጣቅ ስልኳ አይለ የት ብለህ ነው የምትመልስላት? ሰሞኑ ስደውል ሙሉ ቁጥሯን ነው ያዝኩት። አምጣው እስቲ ስልክህን። ሄሎ ሄሎ፣ ማክ እባላለሁ ከዛጎል። ወይ ሰፈሩ የቱ ጋ ነው? ፋይልሽን ላቀብልሽ። በቃ እንመጣለን። ተነስ አንተ እንሂድ። በቃ ወሰንክ እንሂድ። ና ዝም ብለህ ተከተለኝ። ሄሎ፣ ሰፈራችሁ ደርሰናል። አንዴ ውጪ ደረስክ? መጣውሽ ወጣትነትህን አትግደለው። ይሄ ባንተ አያምርም። ቆይ በየትኛው ወጣት አምሮበት አይተሽ ታውቂያለሽ? ይኸውልሽ ውሃ የተጠማ ግመልን ውሃ ወዳለበት ቦታ ልታደርሺው ትችያለሽ። ነገር ግን ምንም ያህል ቢያስፈልገውም ልታስገድጂው አትችይም። አቅጣጫ መጠቆምን እንጂ ማንም አብሮ መጓዝን አይፈልግም። የእናንተ ህይወት የእናንተ ነው። እኔ ግን ሁሌም ከአንተ ጋር መጓዝ እችላለሁ። ግን እስከ መች? ሁሌም በጥላ ስር እኖራለሁ። ቀደም ብቻ ስጠኝ። ቆይ እኔ ከአንቺ ጋር በመሆኔ ምን የተለየ ነገር ታሳየኛለሽ? ወደ ታላቁ ቦታ ወስዳለሁ። ፍቅር ወደ ተባለው መንደር።
ደምሽ እንደፈሰሰ ማይቀር ማክ ዋጋህን የምታገኝበት ጊዜ ነው። ሰሚ በቃ እድር ከፍዬ ልምጣሽ። እማዬ ከጠየቀች ንገረኝ። ኤንዲ አት ኤንዲ ማክ ደህና አደርክ? ደንባራ ምን ያደናብርሻል? አጠገብሽ አይደለ እንዴ ያለሁት? ለማንኛውም ያ ወንድምሽ ወጥቶ ነው እንዴ? አዎ እድር ልከፍል ነው ብሎ ከወጣ ቆይቷል። ምንድነው ደግሞ ይሄ? ደሞ እሺ የሰው ልጅ ሲወድቅም ሲነሳም በምክንያት ነው። ደሞ ጀመረሽ? ስሟ ደሞ የሰው ልጅ ሲወድቅ ይደገፋል እንጂ አይገፈተርም። ወሬ ብቻ። እናንተ ቆይ ለምንድን ነው በዚህ እድሜ የምትሰርቀው? ይኸውልህ የደሃ ልጅ ነን የተፈጠርነው ወደን አይደለም። ግን ደግሞ ለደሃ ልጅ የመጨረሻ ምርጫው ሌብነት ነው ደግሞ የተባለ ቦታ የለም። የመጣውን ዝናብ ተጠልለን ከማሳለፍ ውጭ ምን አማራጭ አለን? እሺ ወይዘሪት ፈላስፊት ቃላቶች በቃ አንቺ ጋር ያልቁብሽማ። ለምን ያልቅብኛል? ሁሉም ቃላቶች እኮ ተወው የሚወጡት የራስሽ ምክንያት ስላላቸው ነው። እናቴ አንቺ እንደሆንሽ ካበርሽ ቆይተሻል። ጤና ጨርሰሻል መሰለኝ። ለማንኛውም በኋላ ቤት እመጣለሁ። አሪፍ ምሳ ሰርተሽ ጠብቂኝ እሺ? አንቺ አሮጊት። ለምን ደቻት በላም አልሰራም። አስቀያሚ ሁሌ እንዳቃጠለኝ። ማ እኔ ነቢያት ነኝ ማክን ሞዶ ሆ ማክ በጣም አፍቅሬያለሁ።
አንድ ፎንቃ ሳምንት ሲጋራ ተዋለ ያንተስ የሌለ ማክ ለምንድን ነው ቆይ የማትረዳኝ? ነቢያት በተደጋጋሚ ይሄን ቃል እኔ ጋር እንዳታወጪ ብዬ ነግሬሻለሁ። አንቺ ወንድሜ እህት ነሽ። ሰማሻ? እንዳትደግሚው። ቆይ አንዲ ማክ ዞር በይ እዛ። ሴንቲ ወይ አንተ ሴንቲ አረ ረፍዷል ናውጣ። እሺ አንተ ማክና ልጆች መጥቷል እንጣ። እንዴት ነው? አላማረብኝ? አረ ማክ ምንድነው እንደዚህ መዘነ? ተራ ቦታ እኮ ነው የምንሄደው። ባክ ዛሬ ከመኩ ጋር ቀጠሮ አለብኝ። ማክ ግን የበዛ አይመስልም? 3 ወሩ ነው እኮ ስራ ቦታ ከገባ። ይገባኛል። ምንም እንኳን ከሱ ጋር ተገናኝቼ ሰላም ባላወርድም እኔ አዲስ ላይፍ ላይ ነኝ። ስለዚህ ካሁን በኋላ የተራውን ቦታ ለሱ ትቼዋለሁ። አትርሳ እንጂ በህይወቱ ትልቁን ነገር እኮ ነው ያጣው፣ እህቱን። ስለዚህ ይሄ ለሱ ኖርማል ነገር ነው። ነቢያት ምን ሆነሽ? ወንድሜ መሞት አልፈልግም። አትሞች። እኔ ማን ነው ያደረገው? ማክ። ነቢያት እሱስ ልክ ነህ፣ ግን ዝምቶ ያስፈራ። ለማንኛውም ሁሉንም ነገር ጊዜ ይፈተዋል። በቃ ማኪን ሰላም በልኝ። ሁሉም ሰው በሰራው ልክ ቅጣቱን የሚያገኘውናል። ወይ ሰፈር ደርሻለሁ። ቶሎ ወጣ። ደረሽ? እሺ በቃ መጣሁ። 5 ደቂቃ ብቻ። ማክ በማይሆን ሰዓት መጥቼ ተስፋ ሰጥቶክ ይቅርታ ማክ፣ ይቅርታ። ነፍስ ከመስጠት በላይ ባይኖርም ሚስጥር በደንብ ጨፍሪያ። በደንብ አንሳን። አሪፍ ማስታወሻችን ነው። ልጆቻችን እኛ ብናርፈው ደክመን እርቦን ምን ሆነ እንዳሳደግናችሁ በቃ እንደ ቀልድ ማኪና አጣናት። በመጨረሻ ሰውን ማጣት ስሜቱም እንደሆነ ላላውቅ እችላለሁ። ዛሬ ግን በአንተ ምክንያት የአንድ ሰው ህይወት አጥተናል። ለሱም ደግሞ ቅጣትን ትቀበላለህ። ሰውን ማጣት ምን እንደሚመስል አሁን ከሆነ የገባህ በጣም ዘግይተሃል። ዙሪያን ተመልከት፣ አንድ ባንድ እያጣህ። አዎ ሁሉንም አንድ ባንድ እያጣው ነው። ዛሬ ደግሞ አንተን ሰናበታለሁ።
ሰላም ሰላም ፈታ እባላለሁ። ማክ እባላለሁ። ይመስለኛል ይህን ደብዳቤ አንተ ጋር ለማድረስ አላረኩም። የምን ደብዳቤ ነው? ማኪ ከመሞቷ በፊት ስላንተ ያስቀመጠችው አንድ ደብዳቤ ልትሰጠኝ ነበር። ማክ እንዴት ነህ? ይህ ደብዳቤ ከመርፈዱ በፊት ውስጡልኝ ያልኳቸው መቼም የረፈደ አይመስለኝም። ይቅርታ አድርግልኝ ማክ። በተደጋጋሚ ልነግርህ ፈልጌ ጥላህን ከረገጥኩኝ ብዬ ፈርቼ ነው ያልነገርኩህ። ለማንኛውም አሁን ሁሉም ነገር ማወቅ ሳይኖርብህ አይቀርም። አንተ ምንም አላጠፋህም። ነቢያትም በአንተ እጅ አልሞተችም። ማክ ድንገት እኔ ብሞት ራሱ የእኔን ነፍስ የሚወስዳት አንድ ሰው ነው። የዚህ ሁሉ ነፍስ መጥፋት ተያውቃሽ እንዲህ ሳይሆን ሚኪ ነው። ቆሽ ለምን ይቅርታውን እንዳስረዳት ፈቅድልኝ። ሰዓት ቀደም መቅደም ስለነበረብኝ ነቢያት ለምንድን ነው የማትረዲ? ሚኪ ቆይ አይገባም እንዴ? እኔ ማክን ነው የምወደው። ሲጀመር በቃ እንድናወራ አልፈልግም። ሰምኛለሽ? እሱ እኮ አንቺን አይፈልግሽም። እሱ ካልፈለገኝ የማናችሁም አልሆኑም። እንግዲያውስ እኔ በቤት እስካለሁ የማንም ስትሆኝ ማየት አልፈልግም። ነቢያት ምን ሆነሽ ነው? ወንድሜ መሞት አልፈልግም። ትሞች እኔ ማን ነው ያደረገው? ማክ። ነቢያት ነቢያት አትበኝ። ሰምኛለሽ? ስለ ነቢያት ጉዳይ ማንም ማወቅ የለበትም። ነቢያትን እንደገደልኳት ማክ መድረስ የለበትም። ስለ ነቢያት ጉዳይ ለአንድ ሰው ተነፍሺና አንገትሽን ነው በትስልሽ። ሰማች? ሂጅ ጠፊ። ማክሊት መስማት የሌለብሽን ነገር ነው የሰማሽ። ላጠፋሽ ግዴታዬ ነው።
ደግሞ ይመጣል እንዴ? አፍረም ጀማው ሰላም ነው? ምን ነው ዝም አላችሁ? ወንድም ያሉ ለኛ ተንቀሳቀስ። ድጋሚ ዛጎል መንደር ላይ ልናይ አንፈልግ። በስተመጨረሻም የዛጎል ትልቁ እውነት ወጣ። ሁላችንም በራሳችን መንገድ ትክክል ነበርን። አንዱ በአንዱ ጫማ ላይ እስካልቆመ ድረስ ማንም በማንም ላይ ሊፈርድ አይችልም። ዛጎል በመጨረሻም እውነቷን አፍርጣ ታሪኳን ጨርሰዋለች።